بسم الله والحمد لله والصلاة والسلام الأتمان الأكملان الدائمان إلى يوم الدين على أفضل خلق الله محمد وعلى آله وصحبه وبعد. بسم الله الرحمن الرحيم. ألف لام ميم. الله أعلم بمراده وتأويله. ذلك الكتاب يا كتاب يلاك أو درجة إيه كتاب مالت قرآن لا ريب فيه ترتر يلي اللبتنو كالله لمهونو هدى للمتقين الله لم يفروا مؤمنوش حق من قد يمي مرانو الذين يؤمنون بالغيب إن الزا بروك نقر يميامنوا لهون متقيوش هدايا يمي ستنو አላህን አላዩ ጀነት ጀሃነምን አላዩ ግን ያምናሉ ሌላውን በላዩት የሚያምኑ አላህ ይመኑ ባለው ረሱል ይመኑ ባሉት ሌላው ባህራቸው ወይቂሙነ الصلاة ሰላትን ቀጥ አርጎ ከመስፈርቷ ከአርከኖች ከሽሩጦቿ የሚሰግዱ ወሚማ ረዘቅናሁም ينفقون እኛ ከሰጣናቸው ርዝቅና ሲሳይ አላህ በሚወደው መንገድ የሚያወጡ የሚቀልቡ ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይክ እነዛ ባንተ በወረደው በቁርአንና በሌላውም ወህይ የሚያምኑ የሆኑ ሙተቂዎች ቁርአኑ ሂዳያ ለነሱ ያስገኛል። ወማ ኡንዚለ ሚን ቀብሊክ ካንተ በፊት በወረዱ ከአላህ በወረዱ መጽሐፎችም በነ ተውራት በነ ወንጌል የሚያምኑ ወብልአኺረት ሁም ዩቂኑን በአኺራ ላይም ከዚህ ህይወት ላይ ቀጥሎ ባለቸው በመጨረሻ ህይወትም ላይ የቂን ያለው ኢማን ያላቸው የሆኑ ሙተቂዎች ቁርአኑ ለነሱ ሁዳ ነው፣ ሂዳያ ያስገኝላቸዋል። ኡላኢከ ዐላ ሁደን ሚን ረቢሂም እነዛ በትክክለኛው መንገድ የተመሩ ናቸው። من ربهم كجيتاتشو كالله كفتاراتشو زندا وأولئك هم المفلحون النزام يميدينو جنة يميقبو كالله قطع كجهنم نجا يودو يدانو ناتشو اللهم اجعلنا منه عندنا كسورة جنة يالن قداي كلون ما درس انشلم بزو قداي وچنتانا سالج كرجاجم سورة وانا وانا تشي سورة البقرة يكبتوا ميراف مالت من أطول سور القرآن على الإطلاق بعدك على ملكو كتلك رجاجم سوراوش يتشي يمجمرا واناش وهي من السور التي تعني جانب التشريع يدنقاقين يهقن يممرايا هق تكرتارقا متنقساقس سورانات شأنها كشأن سائر السور المدنية بمدينة يورد السورة شأن نيتا عندهنا شين سورة يمدينة يورد شناتنا بهيك زوريا بتكرة تارقالج يعاق إيدان بتوسن ملكو متكسبونهم لك أهون بجمعنا ملكو عند تقسشي متعلنا التي تعالج النظم والقوانين التشريعية هكن تشد نقاقين تكرة دم يارقو مدينة ميرافوت التي يحتاج إليها المسلمون في حياتهم الاجتماعية مسلموش بمهبراوي نوراتشو ومياس فاللقون هكنا من مريان تشريعا تكرة يارقالو مدينة سوراوت اتشن سورة بزيو ملكنا ومتنكساكسو مالتنا اشتملت هذه السورة الكريمة على معظم الأحكام التشريعية وانا تللك دنقاقوش من مرياوتشن سبسبالة تشي سورة رجم عندما هنا عقائد يا إمنة قداي يا عبادان قداي يا معاملان قداي مكواية رباك الكلين هنا መሸጥ መግዛት መገበያየት የሚፈቀድ መሆኑን በዚህ ሱራ ነው የምናገኘው። አኽላቅን ጸባይን ጥሩ ስነ ምግባርን
ትናገራለች። ወፊ እሙር ዘዋጅ በመጋባት በጋብቻም ዙሪያ ትናገራለች። በፍችም ዙሪያ ትናገራለች። በዒዳም ዙሪያ አንድ ሴት ከተፈታች በኋላ ሌላ ባል ለማግባት የምትቆየውን ጊዜ ዒዳ ይሉታል። ያንንም ትናገራለች። ገይሪሃ ምን አልአሕካም ሸርዕያ ሌሎችንም ህጎች ሸሪዓዊ ከሆኑ ህጎች መመሪያዎች ትናገራለች ነው። ሱራዋ አሁን እንደሰማችሁ የነገረችው በደአት ብልሐዲስ ሚን ሲፋት ልሙእሚኒን የሙእሚኖችን የአማኞችን ባህሪ በመናገር ነው በቀራ የጀመረችው። የካፊሮችንም እንዲሁ የሙናፊቃንንም እንዲሁ ፈወضሐት ሐቂቀተ ልኢማን የኢማንን እውነታን ሐቂቃን ግልጽ አድርጋለች ሱረት አልበቀራ። ወሐቂቀተ ልኩፍር የክፍሮችም የካፊሮችንም ሐቂቃ የሙናፊቆችንም እንዲሁ ነዑዙ ቢላሂ ሚነል ኩፍሪ ወኒፋቅ ልልሙቃረነቲ በይነ አህሊ ሰዓደቲ ወአህሊ ሸቃ አላሁመ ጅዐልና ምን አህሊ ሰዓደቲ ወላ ተጅዐልና ምን አህሊ ሸቃ ይድለኞችና ይድለቢሰኞችንም ጉዳይ ታነሳለች። ሙእሚኖች እድለኞች ሰዓዳ ያላቸው፣ ሙናፊቆች ካፊሮች የሸቃዋ ሰዎች ናቸው። ثم تحدثت عن بدء الخليقة فذكر قصة أبي البشر آدم የመጀመሪያ አፈጣጠርን ትናገራለች። ይህም በአባታችን በሰው ልጅ አባት በሆኑ በአደም መስላ ማለት ነው ዓለይሂ ሰላም። ወማ ጀራ እንደ ተክዊኒሂ ሚነል አሕዳት ወልሙፋጃአት አደም ሲከወን ዓለይሂ ሰላም የነበሩ ክስተቶች፣ በድንገት የተከሰቱ ነገሮች አጂብ የሆኑትን እለቲ ተዱሉ አላ ተክሪሚላሂ ጀለ ወዓላ ሊነውዒል በሸር ለሰው ልጆች በአጠቃላይ ያለውን ክብር አላህ የምትናገር ናት ማለት ነው። ثم تناولت السورة بالإسهاب عن أهل الكتاب የመጽሐፍ ባልተቤቶችንም ትናገራለች። በወጅህን ኻስም በኒ እስራኤል በተለየ መልኩ ስለ በኒ እስራኤሎች በሰፊው ይሁዳዎች ሊአነሁም ካኑ ሙጃዊሪነ ልልሙስሊሚነ ፊል መዲነቲ ልሙነወራ በመዲነተ ልሙነወራ ለሙስሊሞች ጎረቤቶች ስለነበሩ ይሁዳዎች እዛ መዲና የሚኖሩ ብዙ ይሁዳዎች ነበሩ። ፈነበሀት ልሙእሚኒነ ፊ ኹብሲሂም ወመክሪሂም ቆሻሻ ሰዎች እንደሆነ ይሁዳዎች ተንኮል መክር እንዳላቸው ይህን ትናገራለች። እና ነቢዩን ለመግደል ዓለይሂ ሰላቱ ወሰላም ይሁዳዎች 12 ጊዜ ሞክረዋል። የአላህ ጠበቃ ስላላቸው በእነሱ እጅ አላህ አላረጋቸው። መጀመሪያ ጠንቆላ መካ ላይ እያሉ ጠነቀሉባቸው። አላህ መፈወሻ ቁል አዑዙ ቢረቢ ናስ ቁል አዑዙ ቢረቢ ልፈለቅን አውርዶ ፈወሳቸው። አላህ አዳናቸው ከጠንቆላ። ይገድሏቸው ነበር። ሌላው ሲሕር በኸይበር ላይ መርዝን መርዞ በመርዝ ሊገድሏቸው አሲሮ ነበረ። ይህም መጊቡ ተናግሯቸው ከነቢዩ ሙዕጂዛ ታምር ከነቢይነታቸው ምልክት አንዱ መግብ መርዝ ተመርዞብኛል አትብላኝ አላቸው። ኢማም አልቡኻሪ የዘገቡት ነው። ሊበሉት አንድን በግ ሰርቶ አቀረቡላቸው። ብሽር የሚባል ሰሓባቸው ቾክሎ መግቡን ጎረዘና መርዙ ገደለው። ነቢዩ ግን አልበሉት። እዛ ጋር የነበሩ ይሁዳዎችን ሰብስቡልኝ አሉ። አመጧቸው። ሊጠይቃችሁ ነው፣ የጠየኳችሁን በትክክል ትመልሳላችሁ ወይ አሏቸው። ሀል አንቱም ሙሰድቅየ እኒ ሳኢሉኩም አን ሸይእን ስለ አንድ ነገር ሊጠይቃችሁ ነው፣ እውነቱን ትነግሩኛላችሁ ወይ? አዎን አሉ። መን አቡኩም አባታችሁ ማን ነው አሏቸው። አቡና ፉላን አከሌ ነው አሏቸው። ነቢዩ ከዘብቱም አሏቸው። ነቢዩ ዋርሳችኋል፣ አባታችሁማ ያላችሁ ሰው አከሌ ነው ያሉ። ሰደቅተ በልቃሲም ትክክል ብለሃል፣ እውነት ነው አሏቸው። እኒ ሳኢሉን አንኩም ሸይአን ሀል አንቱም ሙሰድቅያ ሌላ ጥያቄም አለኝ፣ እውነቱን ትነግሩኛላችሁ ወይ? አዎ
መን አህሉ ናር የጀሃነም እሳት ሰዎች ማን ናቸው አሏቸው ለይሁዳዎች። ቡኻሪ ውስጥ ያለ ነገር ነው። ይሁዳዎች ምን አሉ? ነሕኑ ነሲሩ ፊሃ የሲረን ثመ ተኽልፉነና አንቱም፣ እኛ በጀሃነም እሳት የተወሰነ ጊዜ እንቆይና እናንተ ሙስሊሞች ትተኩናላችሁ በጀሃነም እኛ ስንወጣ አሉ። ነቢዩ ዓለይሂ ሰላቱ ወሰላም እኽሰው አሏቸው፣ ዝም በሉ እዛው፣ ወላሂ ላ ነኽልፉኩም፣ ወላሂ እኛ ሙስሊሞች እናንተን ይሁዳዎች በጀሃነም አንተካችሁም፣ እናንተ ነው ለዘላለም ጀሃነም የምትኖሩት አሏቸው። ሶስተኛ ጥያቄ ደግሞ ኢኒ ሳኢሉኩም አን ሸይእን ሀል አንቱም ሙሰድቅየ፣ አንድ ነገር ሊጠይቃችሁ ነው፣ እውነቱን ትነግሩኛላችሁ ወይ እናንተ ይሁዳዎች? አዎ እነዚህን ውሸት ስንነግራችሁ እንዳወቃችሁ ስለሚታቁብን እውነት እንነግራችኋለን የቃሲም አባት አሏቸው። ከዛ ሀል ጀዐልቱም ፊ ሀዚህ ሻቲ ሱመን፣ በዚች በግ ስጋ ሰርታችሁ ባመጣቡት መርዝ መርዛችሁታል እንዴ? አዎን አሏቸው። ነቢዩ አይቸኩሉም፣ ሐሊም ናቸው። ወደ ውሰዱና ግደሏቸው አላሉ። ማ ሐመለኩም አላ ዛሊከ አሏቸው። ምን ምክንያት ሆኗችሁ ነው? ምን ቀስቅሳችሁ ነው መርዝ ልታረጉበት የቻላችሁ? አረድና ኢንኩንተ ነቢያን ቀድሞ ያሉት ኢንኩንተ ካዚባን ፈአረድና ነስተሪሐ ሚንክ፣ ነቢይ ሳትሆን ነቢይ ነን እያልክ ከምታስቸግረን ውሸተኛ ነቢይ ከሆንከ መርዙ ገድሎ ልናርፍህ ፈልገን ነው። እውነተኛም ነቢይ ከሆንከ መርዙ አይጎዳህም ብለን ነው አሏቸው። ከዛ አላህ ጠበቃቸው ነው። ግን አንድ ሴት ነበረ እነሱ አዟት መርዙን የመረዘችው ነበረው። አንድን ሰሃባ መርዝ የገደሉ ስለነበረ ብሽርን ረዲየላሁ አንሁ ያቺ ሴት እንድትገደሉ ነብዩ አዘዙና ተገደለች። ነፍሱ ብነፍስ ነውና ነፍስ ከገደለች አንድ ነፍስ ትገደላለች። እና ይሁዳዎች በዚህ መልክም ነብዩን ለመግደል ጥረት ሙከራ አድርገዋል። ሌላ አንድ ጊዜ ከይሁዳዎች ባላቸው ስምምነት መሰረት በሆነ ሰዎች ላይ የደም ክፍያ ካስ መጣባቸው ሙስሊሞች። ለዚህ ትብብር ሊጠይቋቸው ነብዩ አንድን ሰው አስከትሎ የይሁዳ መንደር ሄዱ። አንድ ረጅም ግድግዳ አጠገብ ቁጭ ብሎ ይሁዳዎችን ሰበሰባቸው። እንዲህ ለደም ጉዳይ ነው የመጣሁት እንድታግዙን አሏቸው። አይ ጥሩ ነው እንመካከራለን፣ ወጣ ብለን እናግዛለን አሉ። እና እነሱ ወጣ ብሎ የተመካከሩ ምን አሰሩ? ከዚህ ጊዜ የበለጠ ልንገድለው ይሄንን ሙሐመድ ቦታና ሁኔታ አናገኝም። ረጅም ትልቅ ቋጥኝ ድንጋይ ከላይ ወጥቶ በላይ ላዩ የሚጥልበት ሰው በዚሁ የምናልፈው ሰው እናድርጋሉ። ተባብሮ ያችን ድንጋይ ባጥሩ አውጥቶ ወደ ላች ሊጥልባቸው አላህ በጅብሪል ምክንያት ለነብዩ ነገራቸው። ምንም ሳይሉ ነብዩ ከቦታው ብድግ ብሎ ይዞት ለመጡትን ሰሃባ ሳይነው እሱ ይመጣሉ እሽንት ሄዱ መስሎ የጠበቀ እያለ ሄዶ መዲና ገብቷል። ቢጠበቁ የለም። ከዛ ውላቸውን አፍርሶ ነው የሰላም ስምምነት አለ። ያ ሰሃባ ከሳቸው ነበረው ሲፈልግ ሲጠያየቅ መዲና ሲደርስ መዲና ደርሷል። ምን ነው አሉ ሲላቸው አይ ነገር ነበረ አሉና ውላቸውን አፍርሰዋል። አላህ ነግሯቸዋል። አላህ በነገረ ጥርጥር የለም። እነዚህን ሰዎች ክበቧቸው አሉ። ሰሃቦችን ሄዶ ውላቸው አፍርሰዋል። ከበቧቸው። በኑ ነዲር ይባላሉ። ከመዲና ዙሪያ እንዲባረሩ እንዲፈናቀሉ ተደረጉ እነዚህ ይሁዳዎች። በዚህም በሌላም ነገር ነቢዩን ለማግደል አሲሮ ነበረ። አላህ ጠብቋቸዋል። እና ይሁዳዎች ተንኮለኞች፣ ውላቸውን ማያከብሩ የሚያሴሩ በጣም ሙጅሪሞች ናቸው። እና ይህንን ስለ ይሁዳዎችን ቆሻሽነትና መጥፎ ስራ የሚያስሩ መሆኑንም ትናገራለች።
አሁን ቀጥታ ወደ ትርጉሙ ትንታኔ ብንገባ ይሻላል። ከቁርአን የመጨረሻ የወረደችውም ሱራ ማለት አንቀጽ እዚህ ሱረቱል በቀራ ላይ ትገኛለች። ምንድናት እሳ የመጨረሻ የወረደች አንቀጽ? ማያውቃት የለ? ሌላ ስሙ ሞክር። ይሄ ነው መልሱ። ወተቁ የውመን ቱርጀዑነ ፊህ ኢለላህ ሱመ ትወፋ ኩሉ ነፍሲን ማ ከሰበት ወሁም ላ ዩዝለሙን ያለችው አንቀጽ ናት የመጨረሻ ያወረደችው። አንተ ያልከው አልየውመ አክመልቱ ለኩም ዲነኩም፣ አው ትክክል ነው፣ መጨረሻ ከወረዱ አንቀጾች ናት። እሳም ግን ከሳ በኋላ ያወረዱ አሉ እና ምን ምትናት? ወተቁ የውመን ቀንን ፍሩ፣ ቀን በቀን ውስጥ ያለውን ቅጣት መከራን የቂያማውን ቀን ማለት ነው ፍሩ ማለት ነው። የውመን ቱርጀዑነ ፊህ ኢለላህ ወደ አላህ የምትመለሱበትን ቀን ፍሩ። አምናችሁ መልካም ስራ ሰርታችሁ ከወንጀል ጥንቃቄ አድርጋችሁ ፍሯት ያችን ቀን። ከዛም በኋላ አላህ ፊት ከተመለሳችሁ ثم توفى كل نفس ما እያንዳንድ ነፍስ በሰራችሁ ስራ ከፈጣሪዋ ምንዳዋን ታገኛለች። ኸይርም ከሆነ የኸይር ምንዳ፣ ሸርም ከሆነ የቅጣት ምንዳ። አላህ ካልማረ ይማራል። ወሁም ላ ዩዝለሙን ፍጡሮች ደግሞ ምንም አይበደሉም ማለት ባልሰሩት ኃጢአት አይቀጡም። የሰሩትን መልካም ስራ አላህ ባዘዘው መልኩ ከሰሩ ምንዳውን አያጡትም ነው። ሲንም መጨረሻ ያወረደችዋንም በዚህ ሱራ ውስጥ በሱረቱል በቀራ እናገኛለን ነው። ስለ ሪባም ክልክልነት የተገለጸበት አሐለ ላሁ ልበይዐ ወሐረመ ሪባ፣ በይዕን ሽያጭን መግዛት መሸጥን ያፈቀደ መሆኑን፣ የአራጣን የወለድን ግብይት አላህ ክልክል ያደረገ መሆኑን፣ ወለድን ተው ወዘሩ ማ በቂየ ሚን ሪባ፣ አሁንም ከወለድ የቀራውን ተው አቁሙ፣ እምቢ ካላችን ፈዕለሙ ማን ነው ወዘሩ ማ በቂየ ኢን ኩንቱም ሙእሚኒን ፈኢን ለም ተፍዐሉ ፈአዘኑ ቢሐርቢን ሚነላሂ ወረሱሊህ፣ ሪባን ካልተዋችሁ ከአላህና ከረሱል ውጊያ ጦርነት እንደሆነ ይወቁ ብሏል። ከአላህ ውጊያ የሚችል ካለ ይቀጥል በሪባው ማለት ነው። የቅያም ቀን አብደላህ ብኑ አባስ እንዳሉ ጦር ይሰጡትና በልት ካለ ጋራ ውጊያ ጦርነት ግጠም ይባላል አሉ። ወለድ የሚገባየው ሰው ሊያዋርዱት ነው እንጂ በምን አቅሙ ነው እዛን ጊዜ ከአላህ የሚዋጋው? እዚህ ዱንያ ላይ ይቻላል እንዴ ከዓለማቱ ጌታ መዋጋት? ነቢዩ ምንድን ነው ያሉት አለይሂ ሰላቱ ወሰላም? አልሐላሉ በይኑን ወልሐራሙ በይኑን ወበይነሁማ እሙሩን ሙሽተቢሃት። ሐላልም የሚፈቀድም አላህ በቁርአን ግልጽ አድርጎታል፣ ይፋ አድርጎታል። ክልክልም ማን ነው የሚፈቀድም ይፋ ሆነዋል፣ በቁርአን በሐዲስ ተብራርተዋል፣ ታውቋል። አልሐላሉ በይን ወልሐራሙ በይን ወበይነሁማ በሐላሉና በሐራሙ መሃል ደግሞ እሙሩን ሙሽተቢሃት የሚመሳሰሉ ግልጽ ያልሆኑ ነገሮች ያጋጥማሉ አሉ ነብዩ። በአንድ አቅጣጫ ሲታየው የሚፈቀድ ይመስላል ከሚፈቀዱት፣ በሌላ አቅጣጫ ሲታየው ሐራም ከወለድ ከመሳሰሉ ግንኙነት ያለው ሆኖ ታገኘዋለህ። ይህን ሙሽተቢሃት ይመሳሰል ይሉታል። ፈመን ኢተቀ ሹቡሃቲ ፈቀድ እስተብረአ ሊዲኒሂ ወዕርዲሂ። የሚመሳሰሉ በሐራም በሐላል እና የሚመሳሰሉትን የተው አላህን ፈርቶ ይሄ ለዲኑ ፍጹም ያደረ በዲኑም ላይ ነፃ የሆነ ዕርዱንም ክብሩንም የጠበቀ ሰው ነው አሉ።